ክፉ ተኩላና ብልሁ ጎሽ። ከዕለታት አንድ ቀን በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖር በጣም ተንኮለኛና ክፉ ተኩላ ነበር። ይህ ተኩላ ሁልጊዜ ትናንሽ እንስሳትን በማሳደድና በማስፈራራት ይታወቃል። አንድ ቀን ግን በጫካው ዳርቻ ላይ በጣም ግዙፍና ጠንካራ የሆነ ጎሽ ሳር ሲግጥ አየ። ተኩላው ጎሹን ሲያይ ምራቁን ዋጠ። ይህንን ግዙፍ ጎሽ ከበላው ለብዙ ቀናት አይርበኝም ብሎ አሰበ። ነገር ግን ጎሹ በጣም ጠንካራ ስለነበረ በጉልበት ሊያሸንፈው እንደማይችል አወቀ። ስለዚህ የሆነ ተንኮል አሰበ። ተኩላው በለሰለሰ ድምፅ ወደ ጎሹ ቀረብ ብሎ እንዲህ አለው፣ ወዳጄ ጎሽ እንዴት ነህ? እዚያ ማዶ ከወንዙ ማዶ በጣም ለምለምና ጣፋጭ የሆነ ሳር አለ። አብረን ሄደን ምንበላ ደስ ይለኛል አለው። ጎሹ ግን ተኩላው ለምን እንደመጣ ወዲያውን ገባው። የተኩላውን ክፋት ያውቅ ስለነበር በብልሃት ለመመለስ ወሰነ። እሺ ወዳጄ ተኩላ አለ ጎሹ በተረጋጋ ድምፅ፣ ግን ወደዚያ ከመሄዳችን በፊት አንድ ጨዋታ እንድንጫወት ፈልጋለሁ። እኔ እደበቃለሁ፣ አንተ ደግሞ ትፈልገኛለህ። ዓይንህን ጨፍነ እስከ 10 ድረስ ቁጠር አለው። ተኩላውን በልቡ ጎሹን ካዘናጋሁት በኋላ ለመዝለል ያመቸኛል ብሎ ደስ አለው። ዓይኑን አጥብቆ ጨፈነና መቁጠር ጀመረ። ጎሹም ተኩላውን ዓይኑን እንደጨፈነ በዝግታ በብልሃት ተንቀሳቅሶ በአቅራቢያው ወደ ነበረው ጭቃማና ረግራጋማ ቦታ ሄደ። ከዛም ጭቃው ውስጥ ተደብቆ ተኩላውን መጠበቅ ጀመረ። ተኩላውም እስከ 10 ቆጥሮ ዓይኑን ሲገልጥ ጎሹን አጣው። ከዛም በጭንቀትና በጉጉት ዙሪያውን መመልከት ጀመረ። በጭቃ ውስጥ የተደበቀውን ጎሽ ሳያየው ሲቀር ብልሁ ጎሽ በድንገት ተነስቶ በኃይለኛው ቀንዶቹ ወርውሮ መታው። ተኩላውን በጣም ደንግጦ ተመቶ እየጮኸ ወደ ጫካው ጥልቅ ውስጥ ሸሸ። ከዚያ ቀን ጀምሮ ተኩላው ወደ ጎሽ ዝር አላለም። ስለዚህ ከዚህ ተረት የምንማረው ጥንካሬ ብቻውን በቂ እንዳልሆነ ነው። ብልሃትና ማስተዋል ካልታከለበት ተንኮለኞች ሊያሸንፉን ይችላሉ።